ጦርነት ከመጨረስ ይልቅ መጀመር ይቀላል። የፈረንሳይ ጠቅላይ ሚኒስትር ጎርጊስ ኬሜሶ ጦርነት ከመጨረስ ይልቅ መጀመር ይቀላል ያሉት በአንደኛው የዓለም ጦርነት ወቅት ነበር። ብዙ ውድመትና እልቂት ከደረሰ በኋላ ጦርነት የመቀጠል አዝማሚያ እንዳለ ተንታኞች ይናገራሉ። የታሪክ ፕሮፌሰሯ እንደሚሉት የመሪዎች መታበይና ኩራት ጦርነት እንደሚያስቀጥል ማሳያው ፕሬዝዳንት ፑቲን ናቸው ይላሉ። የእንግሊዝ መከላከያ ተቋም ባወጣው መረጃ መሰረት መረዳት እንደሚቻለው ሩሲያ 1.2 ሚሊዮን ሰዎች አጥታለች። ይህም በሁለተኛው የዓለም ጦርነት አሜሪካ ከሞቱባት ወታደሮች የበለጠ ነው። ፕሮፌሰሯ እንደሚሉት መሸነፋቸውን ማመን የማይፈልጉ መሪዎች ጦርነትን ያስቀጥላሉ ይላሉ። ለዚህ ምሳሌ የሚሆነው አዶልፍ ሂትለርና የሚያቀነቅነው ጽንሰ ሐሳብም እንደማያሸንፍ እየታወቀ ውጊያ መቀጠሉ ነበር። አሁን በመካከለኛው ምስራቅ የምናየው ልክ እንደዚሁ ነው። የኢራን ብሔራዊ መገናኛ ብዙሃን የሆነው ኢርና ቴህራን አሜሪካ ጦርነቱን ለማቆም ላቀረበችው ምክረ ሐሳብ ምላሽ መስጠቷም ዘግቧል። እንደ ኢርና ዘገባ ከሆነ ኢራን የቀረበላትን የተኩስ አቁም ጥሪ በቋሚነት ጦርነቱን ማቆም አስፈላጊ ነው በሚል ውድቅ አድርጋለች። የኢርና መገናኛ ብዙሃን ቴህራን አሜሪካ ላቀረበችው የተኩስ አቁም ምክረ ሐሳብ ምላሿን በፓኪስታን በኩል ማስገባቷን ዘግቧል። የዜና ወኪሉ ኢራን ለአሜሪካ ያቀረበችው ባለ 10 ነጥብ ምላሽ የተኩስ አቁሙን ውድቅ የሚያደርግና በቋሚነት ጦርነቱን ለማቆም ፍላጎት መኖር አለበት የሚል መሆኑን ተዘግቧል። ኢራን ለ5 ሳምንታት የዘለቀው ጦርነት ሙሉ በሙሉ እንዲቆም በመጠየቅም የሆርሙዝ ወሽመጥ እንድትከፍት የቀረበላትን የተኩስ አቁም ጥሪ ግን ውድቅ አድርገዋለች። ኢራን ለአሜሪካ በሰጠችው ምላሽ ውስጥ በቀጠናው ያለው ጦርነት እንዲቆም በሆርሙዝ የባህር ወሽመጥ ውስጥ ደህንነቱ የተጠበቀ መንገድ እንደሚያራግጥ አሰራር እንዲኖር እንደዚሁም መልሶ ግንባታና ማዕቀቦች ማንሳት እንዲካተቱ የሚሉ ፍላጎቶች ዘርዝራለች። ኢርና የአሜሪካ ፕሬዝዳንት ዶናልድ ትራምፕ በተደጋጋሚ የጊዜ ገደብ በማራዘም ከቀድሞ ዛቻዎቻቸው ወደ ኋላ ማፈግፈጋቸውን አክሎም ዘግቧል። ትራምፕ እስከ ማክሰኞ ዕለት ኢራን የሆርሙዝ ወሽመጥን የማትከፍት ከሆነ በቴህራን ላይ ሲኦል ይወርዳል ሲሉም ድልድዮችና የኃይል ማመንጫዎች እንደሚያጠቁም ዝተዋል። እስካሁን ድረስ ዶናልድ ትራምፕ የፈለጉትን እያሉ ይገኛሉ ሲሉም የኢራን ባለስልጣናት ተናግረዋል። ትራምፕ ቴህራን የሆርሙዝ ወሽመጥ የማትከፍት ከሆነ የኢራን ድልድዮች፣ የኃይል ማመንጫዎች እንደዚሁም ሌሎች የሲቪል መሰረተ ልማቶች ላይ ጥቃት እንደሚፈጽሙ በድጋሚ ዝተዋል። የማይከፈቱ ከሆነ ድልድይ አይኖራቸውም፣ የኃይል ማመንጫም አይኖራቸውም ሲሉም አስጠንቅቀዋል። ምንም አይኖራቸውም ካሉ በኋላ ከዚህ በኋላ መሄድ አልችልም፣ ከዚህ ከሁለቱ በላይ የከፋ ነገር አለም ብለዋል። ትራምፕ ኢራን የአሜሪካን ተዋጊ አውሮፕላን መታ የጣለችው በክሎት ሳይሆን በአጋጣሚ ነው ሲሉ ማጣጥለውታል። ሆኖም አሁን ምናልባት በውስጣቸው ብዙ ጥይት ቀዳዳ ያላቸው አንዳንድ ሄሊኮፕተሮች አሉንም ብለዋል። ትራምፕ ኢራን የኒውክሌር ጦር መሳሪያ ሊኖራት አይችልም ያሉም ሲሆን እብዶች ናቸው፣ የኒውክሌር ጦር መሳሪያን በእብዶች እጅ ማስገባት አንችልም ብለዋል። አክለውም እንደ እኔ ቢሆን ኖሮ የኢራን ሰፊ የነዳጅ ዘይት ክምችት እወስድ ነበር ሲሉ ለጋዜጠኞች ተናግረው በርካታ ገንዘብ አገኝበት ነበርም ብለዋል። ትራምፕ በርካታ አሜሪካውያን በኢራን የሚካሄዱትን ጦርነት ቢቃወሙ አሁንም ጦርነቱን የሚቃወሙ ጅሎች ናቸው ሲሉም ገልጿቸዋል። ትራምፕ ኢራን የሆርሙዝ ወሽመጥን እንድትከፍት እስከ ማክሰኞ ድረስ ያስቀመጡት ገደብ የመጨረሻው መሆኑን ተናግረዋል። ኢራን ለአሜሪካ ጦርነቱ እንዲያበቃ ላቀረበችው ምክረ ሐሳብ የሰጠችው ምላሽ ግን ወሳኝ ነገር ግን በቂ ያልሆነ ሲሉም ገልጸውታል። እንደ ዘገባዎች ከሆነም የቀረበው እቅድ ሁለቱ ደረጃዎች እንዳሉትም ተገልጿል። እቅዱ አፋጣኝ የተኩስ አቁም ስምምነት የሚልም ሲሆን ከተኩስ አቁም ስምምነቱ በኋላ የተጠናከረ ስምምነት ይከተላል። የአሜሪካው የዜና ምንጭ አክሲዮስ አደራዳሪዎች የ45 ቀናት የተኩስ አቁም ስምምነት ላይ መምከራቸውን ጠቁሟል። እንደ አክሲዮስ ከሆነ በድርድሩ ፓኪስታን፣ ግብጽና ቱርክም እየተሳተፉ ናቸው ብሏል። የፓኪስታን ጦር አዛዥ አሲም ሙኒር ምሽቱን ሙሉ ከአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ጋር መረጃ ሲለዋወጡ እንደነበረ ሮይተርስ ዜና ወኪል ዘግቧል።
አንድ የኢራን ከፍተኛ ባለስልጣን የሆርሙዝ ወሽመጥ መከፈት የጊዜያዊ የተኩስ አቁም ስምምነቱ አካል መሆኑን ውድቅ አድርገዋል። የድርድር ወሬዎች እየተሰሙ ያሉት ፕሬዝዳንት ዶናልድ ትራምፕ ኢራን የሆርሙዝ እንድትከፍትን እስከ ማክሰኞ ቀነ ገደብ መጣላቸው ተከትሎ ነው። የተኩስ አቁም እቅዱን በተመለከተ የኢራንና የአሜሪካ ባለስልጣናት አስተያየት እየተጠበቀ ይገኛል። የሆርሙዝ ወሽመጥ የጥቃቶች ዛቻና የኒውክሌር መርሃ ግብርን የመሰሉ ቁልፍ የጦርነት ማጠንጠኛ ነጥቦች በስምምነቱ እንዴት እንደታዩም አይታወቅም። አዲሱ የተኩስ አቁም ስምምነት ከዚህ ቀደም ያልተነሱት የስምምነት እቅዶች ለአብነትም ባለ 15 ነጥቡን የአሜሪካ የስምምነት ሀሳብ ምን ያህል እንደሚያንጸባርቅ አይታወቅም። በጦርነቱ በርካታ ጥቃቶች እየተፈጸመባቸው ያሉት የባህረ ሰላጤው ሀገራት በዚህ ስምምነት እንዴት እንደታዩም የሚታወቅ ነገር የለም። በሁለቱም ወገኖች ምላሽ ለመስጠት የተቀመጠው የጊዜ ሰሌዳም ስለመኖሩ እንዲሁም